በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ደህና ነኝ። እናንተ ጋር ሁሉ ሰላም? ውድ ኢትዮጵያውያን፣ ኤርትራውያን ሰላም ብያችኋለሁ። ሰላምታዬ በያላችሁበት ድረሳችሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች በላይክ እየጀመራችሁ ቪዲዮውን እስከ መጨረሻው በማየት አበረታቱ። ከኔ ጋር ሁኑ እላችኋለሁ ውዶቼ። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሰው ልጅ በሙሉ እመኛለሁ። ሰላም ከምንም በፊት ቀዳሚ ነውና ሰላሙን ያምጣልን፣ ሰላም ያሰማን እያልኩኝ ዛሬ በአዲስ ነገር መጥቻለሁ ማለት ነው ውዶችዬ። እና ትናፍቁኛላችሁ። እንደ ድሮ አንጠያየቅም፣ በየቤቱ አንዞርም ምናምንና እስኪ እንጠያየቅ፣ ኮመንት ላይ እንጠያየቅ፣ ሊቭ ላይ እንገናኝ እላችኋለሁ ውዶቼ። እና ዛሬ የመጣሁት እንግዲህ በእነሱ መያ ጉዳይ ነው። ሲጠበቅ የነበረው የሰርፕራይዝ ቀለበቱን እንግዲህ እንደጠረጠር ነው እንደገመት ነው ያው ለሱመያ ሆኗል የቀረበላት። እንግዲህ አብዛኛዎቻችን ለሱመያ ነው ሰርፕራይዝ የሚያደርጋት ብለን ነበረ። እውነት ሆኖ ተገኝቷል። ነገር ግን አሁን ዋናው ነገር መጨረሻ አይደለ? መጨረሻው ምን እንደሆነ ብቻ አናቅም። ቡጥቡጥ ተነስቷል። ትናንትና ምን ብዬ ነበረ እኔ ሱመያ የራሷ ህይወት ቢኖራት ምንም ችግር የለውም፣ ምንም ማለት ነው። ምክንያቱም ይገባታል፣ ገና ልጅ ናት፣ መኖር አለባት። ግን የትንሽ ጊዜ ቢተያዩ ብዬ ነበረ። ነገሩ ፍቅርና ውለታ ስለሚለያይ ፍቅርም ከሆነ በደንብ ጠለቅ ብሎ ወደ ፍቅር መስመጥ ሁለታቸውም እስከሚችሉ ድረስ በደንብ እስከሚግባቡ በደንብ እስከሚተዋወቁ ድረስ አሚርም 100% ወደ ጤናው ተመልሶ በጤናማ አእምሮ በደንብ አስቦ ጤነኛ ነው አልሐምዱሊላህ። ግን በቃ በደንብ ጊዜ ወስደውበት ከሁለቱም የሀሳብ መጥቶ ገባችኋ ቁጭ ብለውበት አውርተውበት የእሷን ፍላጎት ጠይቆ ምናምን ከዛ በኋላ ወደ ቀለበቱ ቢሄድ ብዬ ነበረ። ምክንያቱም እዚህ ጋር ኒካህ የሚባል ነገር አለ። ኒካህ በነገራችን ላይ የሴኮንድ ስራ ነው፣ ፈታሆሽ ነው በቃ ሌላ ቃል የለውም። የሰው ልጅ ሊያስተሳስረው የሚችለው ፍቅሩ፣ እምነቱ፣ መከባበሩ፣ መተሳሰቡ ነው የሚያኖረው እንጂ እነዚህ ሁሉ ነገሮች ነው ኒካህ የሚባለውን ነገር ደግፈው የሚይዙት። እነዚህ ነገሮች መጀመሪያ ከበሰሉ በኋላ ነው ወደ ሀላል የሚኬደው። ኒካህ የሚባለውን ነገር የሚደረገው እኮ የነዛ ሁለቱ ተቃራኒ ጾታዎች በምን ያክል ደረጃ ተግባብተዋል፣ ተዋውቀዋል፣ ተዋደዋል፣ ምን ያክል ያከብራታል፣ ምን ያክል ታከብረዋለች፣ ወደፊት የሚሆነኝ ነው ወይ የምትሆነኝ ነው ወይ፣ ለልጆቼ እናት የምትሆነች ወይ፣ ለልጆቼ አባት የሚሆን ነው ወይ፣ ችግር የሚያስደነግጠው ነው ወይስ ችግር ሲደርስበት የሚበረታ ነው ወይስ የምትበረታ ናት? ትዳር ዝም ብሎ አይደለም፣ ቀልድ አይደለም። ጭራሽ በአሁኑ ዘመን በጣም ተፈትሾም በጣም ጊዜ ተወስዶ ተገብቶም የተጠባበቁበትን ያክል እንኳን አይቆዩም። 6 አመት ቆይቶ ከሆነ ከተጋቡ በኋላ 6 ወር አይቆዩም። እንደዚህ ስለሆነ አሁን ያለንበት የትዳር ሁኔታ ስለዚህ ጊዜ ይወስዳልና ማግባት አለባት።
ወደ ሰኢድ ጋር ትመለሳለች ብዬ አላስብም። የሚወዱትን ሰው እንኳን አይደለም እያገባ እየፈታ አሁንም ከሁለት ሴቶች ጋር ዓለሙን እየቀጨ ያለ ሰው ጋር ተመልሳ ትሄዳለች፣ መልሳ ሄዳ ትገባለች ብዬ እኔ እምነቱም የለኝም። የሚወዱትን ሰው እንኳን አይደለም እንደዚህ አይነት ውጥንቅጥ ውስጥ ገብቶ የተለያዩ ሴቶች ሲቀያየሩ እያዩ መልሶ መሄድ ማለት በጣም ነው የሚዘገንነው፣ በጣም ነው የሚዘጋው እውነት ለመናገር። ምክንያቱም የምትወዱት ሰው ቆሞ እንኳን ከሆነች ሴት ጋር ካያችሁት ነርቨስ ነው የምትሆኑት፣ አትችሉም ማለት ነው። ስለዚህ የምትወዱት ሰው እንዲጠላችሁ ከፈለጋችሁ ከሆነች ሴት ጋር መታየት ነው። የምትወዱት ሰው እንዲጠላችሁ ከፈለጋችሁ የሆነ ወንድ ጋር ቆማችሁ መታየት ነው። ምክንያቱም በሚወዱት ነገር የሚደራደር ፍቅር የለም። ወዲያውኑ እንደኔ ወዲያውኑ ነው ዜሮ የሚገባው ፍቅሬ። የሆነች ሴት እንደው የሆነ የሚያመጓጉስ እንኳን ከሆነ ፊቴ ኢሚዲየትሊ እኔ እሱ ጋር ያለው ፍቅሬ ነው በቃ ዜሮ የሚገባው። ምክንያቱም እኔ ሴቶች እኮ የተለዩ ሴቶች ሊኖሩ ይችላሉ ከኔ በላይ፣ ነገር ግን እኔ ነኝ የሴት በላይ ለሱ መሆን ያለብኝ። ገባችሁ? ወንዶች ሞልተው ይሆናል እኮ ከሱ በላይ፣ ግን የኔ እስከሆነ ድረስ እሱ ነው የወንዶች በላይ። በቃ ማንንም ላንቀለባብስ ማንንም ወይ ጀግናው ምናምን ልል አልችልም ከባሌ ውጪ። ባሌም ማንንም ሴት እንደዛ እንዲል አልፈቅድም፣ አልፈልግም ካለ ራሱ ወዳው ነው የሚሞተው ፍቅሬ። እኔ እንደዛ ነኝ። ስለዚህ እንደው ሱመያ ራሱ ፍቅር ቢኖርባት ሰኢድ የሚያደርገው በአደባባይ የሚያደርገው ነገር ፍቅሯ እንዲወጣ ነው የሚያደርገው። ሲጀምር ፍቅር ቢኖራት እንደዛ ስትሽከረከር ከሀገር ሀገር እኮ መድከም አይጠበቅባትም ነበረ። ሀዩን ሁሉ ልፍታትና ነይልኝ ተመለሽልኝ ያላት ነበር አይደለ? ወዳው እሺ ብላ ትገባ ነበረ። እና ከዛ በኋላ ይሄው ስንት ሴት አገባ። ሀዩም ተፈታች፣ ቤቷን አበላሽታ የሱመያና የሰኢድን ትዳር አበላሽታ ላትኖርበት፣ ላትወልድበት፣ ላትከብድበት በክላ ሌላ ሁለት ሴቶች ተክላ ቤቱ ላይ ሄደች። ሱብሃንአላህ፣ አላህ ከእንደዚህ አይነት ፈተና ይጠብቃችሁ። ስለዚህ አሁን ሰኢድ ለምን እንዲያረግሽ ብሎ ሊጠይቅ አይችልም። እኔ ማን ነው ያናደደኝ ብትሉ ሰላም አናዳኛለች እንዴ። ሰኢድ እየከፈላት ሱመያን እየጠበቀች ቁጭ ያለች፣ እንደውም ጆሮ ጠቢ ሁላ ነው የመሰለችኝ እኔ እውነት ለመናገር። ሱመያ የምትሆነውን የምታደርገውን ነገር ለሰኢድ የምታቀብል ገባችኋ? እንደዚህ ወጣች፣ እንደዚህ ከዚህ በፊት ጠቁማባት ነበረ። ታዲያ እንዴት እንደታረቁ አላውቅም እንጂ አልታረቃትም ይቅር አልላትም ስትል ነበር ሁላ ሱመያና ያ ይሻልሽ ነበረ ሱመያዬ። ምክንያቱም እንዴ ሰኢድ ራሱ በዚህ ልክ ሊንጨረጨር አይችልም እንዴ። እናማልሳቸዋለን፣ ባለ ትዳር ናት። ኧረ እባክሽ የኢትዮጵያ ድፍን የኢትዮጵያ ሕዝብ አያውቅም እንደ ስልክ እጁ ላይ ያለው ኢንተርኔት የሚጠቀም ሰው እኮ ሙሉ ታሪካቸውን የሱመያና የሰኢድን ያውቃል፣ ምን እያደረገ እንደሆነ። ሱመያን እዛ አንቺ በነገር ስታንገበግቢያት እኮ ሰኢድ እዛ ፈርኒቸር ቤት ከፍቶ ሁለቱ ሚስቶቹን አንድ አይነት ልብስ አልብሶ ስንጃለዳዬ ገልብዬ ሮሄዬ እያለ እንትን ሲላቸው ነበረ ሚስቶቹን። እና ምን አስበሽ ነው? እንደሷ ከፈለገች ለምን የፈለገ ነገር አይሆንም። ትታረቃለች አለች፣ ካልታረቀች ማለች አርፋ ልጆቿን ታሳድጋለች። ኧረ እባክሽ ሱመያ እኮ ናት። ማንም በህይወቷ የሚወስንላት ሰው አይኖርም። ግን ሱመያ በጣም አደገኛ ሴት ጋር ነው ያለሽው። እውነት ለመናገር በጣም አደገኛ ሴት ናት። እኔ ንግግሯ ራሱ በጣም ነው የሚከብደኝ እውነት ለመናገር። እኔ አላቃትም፣ ግን አሁን በአሚር ጉዳይ ያው ስንገባ እሷንም አብረን ስለምናይ አማርኛዋ በጣም የሚከብደኝ፣ የሆነ ሰላይ ነው የምትመስለው። የሆነ ጥያቄዋ ከባድ ነገር ነው። የዋህ አይደለችም፣ የሆነ የርር ያለች ነገር ናት።
የምሬን ነው የምላችሁ። እንዴ ምን አስበሽ ነው? የሆነ ነገር ነው ጠቀጠቃውም የምታረገው እንደዛ ነገር ናትና አናዳኛለች ማለት ነው። ሱመያ አስባበት ቀለበቱን ተቀብላ ማስቀመጥ ትችላለች። ያው ትዳር እያላት ቀለበት ላታረግ ትችላለች። ወይ ኒካው ሲወርድ ትሰጠኛለህ ብላ ታደርግልኛለህ ብላ ተቀብላ በክብር ቤቷ ማስቀመጥ ትችላለች። አሚርን ከፈለገችው ማን ያስገድዳታል እንዴ? ምን አስበሽ ነው? ዓለም እንደዚህ እሰሩኝ በገመድ ያዙኝ ልቀቁኝ ያልሽ ይዞ የሚለቅሽ ደግሞ ጠፋ። ጉድ እኮ ነው። እና ሱመያ ደስታ አይገባትም? ይገባታል። እኔ በእሷ ተናድጃለሁ፣ በዓለም ተናድጃለሁ። እና ወዶችዬ በቀጣይ እስከምንገናኝ ድረስ በጣም ነው የምወዳችሁ። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሀገራችንን ሰላም፣ ዓለማችንን በሙሉ ሰላም፣ የሰው ዘር በሙሉ ሰላም ይሆንልን። ቪዲዮውን እስከ መጨረሻው እዩልኝ፣ በላይክ ጀምሩት። አስተያየታችሁን ኮመንት ላይ አስቀምጡልኝ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ እስኪ 10 ሺህ በቃ 10 ሺህ አስገቡኝ። ስሞትላችሁ ስወዳችሁ እና ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲቲዩ